እንዴ ግን ቆይ አይ የተቀላቀለ ካለ በሚለው እኮ ነው የሰው ጥፍር እኮ እንደተነቀለ የሆነ ጊዜ ታስተውሻለሽ ያ የሰዋ ነው ልጅ በዛ ስተት ብቻ አላታ ለበጀ ምን አባሽ ምትሞላቀቂ ማን ይብለሽ ምታሰቢ አለቅሽ ከኔ የትንተሮቹ አምጫቸው ምን አባሽ ባሉ ተዘጋጅ ጀመረ ተማርቴ ምን እንደምፈልግ ታውቃለሽ ታውቂያለሽ ምንድነው ያረክሻለሽ አንተ ዝም ትሰራለህ እያየሽ ነው ምንድነው ሬሳ ነው ማለት ምንድነው ምንድነው ለምደበሰብሽ ባሩ ቆልፎ ብዬሽ ነበርኩ በክሳብ ነይተነሽ ባሩ ቆልፎ ያለው ቆልፎ ነው ሰው መዳፈረ ምን ማለት ነው እሺ አባላች በጣም ቆይ ምን አይነት ፍቅር ነው ኦኬሽ አንቺ ምን ማለት ነው እንዴ ሰው ተናገሪ ያ ነብይ የመማሞላት ነው ለምሳሌ ለቁጭ ባልኩሽ እኮ እያናገርኩሽ ነው ሰማሽ መችኝም ስለስራችን መጀመሪያ እኮ ስለዚህ ከፈለኝ ይገባል መጀመሪያ እሺ ደውልሽ ለምን ችግር እንደሌለብን ታውቂያለሽ በመጀመሪያ ንቀትሽን አስወግጁና በክብር አውሪን አለቆችሽ ነን እመታሽ እደበድብሻለሁ ገና አውቃለሁ ከዚህ በላይ ምን እንደማደርግ ታውቂያለሽ አይደል ከስተመር ሆነሽ ብዬሻለሁ አይደል ከስተመር ሆነ የፈለግሽው ራሱ እያየሽ በጣም ነው የተቀየረው ያልኩሽ እኮ አገባባ ሲጀመር ነው እኛው ክርክርን አልፈልግም ራስሽን እኔ ልምከርሽ መጀመሪያ ክፍያ ይከፈለኝ ክፍያ እኮ ስራ ስትሰሪ ነው አይደል እኛ ከደሞዝሽ በላይ ነው አይደል ምን ከፍልሽ ታውቂያለሽ እንዲህ ቁጭ ብለን መነጋገራችን ራሱ እንድትነቀን አድርጎናል ረጋ ብለሽ በክብር ጠርተን ማናገራችን በክብር ልታናግሪኝ ይገባል እሺ ስራሽን ትፈልጊያለሽ መስራት ትፈልጊያለሽ አይደል ስለዚህ አንቺ ገንዘብ ሲጀመር ይሄ ሰይጣን የሚቀነብስ ስራ ነው የምፈልጊው ያልኩ አይደለም ኖርማል ግን ቆይ ተረጋግ መጀመሪያ ክፍያ ይከፈለኝ ምን ማለት ነው እስከዛሬ ድረስ እየሰራሽ ቆይተሽ ሰይጣን የሚቀነብስ ስራ ነው ማለት እቺ ልጅ የሆነ ያገኘችው ነገር አለ ምንም ያገኘችው ነገር ምን አስረሽ ነው ቆይ ማለት አልገባኝም አይደለም አይ ስለምን እንዴት ነው ያወራሻል አልገባኝም ለምታውሪ ነገር ለምን ደሞ በፊት በዚህ መልኩ አናግረሽን ታውቂያለሽ በዚህ መልኩ አናግረሽን ታውቂያለሽ ታውቃላችሁ በጣም እየሳቅሽ እየቀበጥሽናም ዘና ብለሽ ነው ያወራሻለሽ ያለሽው የት እንደሆነ ተመልከቺ መጀመሪያ እንዴት በትዳፈሪ ነው እንደዚህ የምትናገሪ ምንም መዳፈሪ ራስን ተሰማኝ ነች ልጅ እግዚአብሔር ትክክል ነው አለች ጭራሽ ደገመችው እና ምን መሆን ነበረብን እሺ አንቺ አላማሽ ምንድነው ቆኛው ማለት ማስጨለል ምንድነው መጨለል ሰራሽን ወደሽ ፈልገሽ መጀመሪያ ያላችሁ አሁን እኔ ክርክር ማልፈልግ መጀመሪያ ክፍያ ይከፈለኝ ችግሩ ክፍያ ልጅ ከትራታ ጀበረ ወይ አሞኛል ብለሽ ስንት ቀን ሙሉ ሳትከፊ እንደቆያለሽ ሳትሰሪ እንደቆየሽ ታውቂያለሽ ከማንም በላይ እኮ ነው እኔ አምስት ቀን ሙሉ ቀጥተሽናል ካንቺ ወጥቶ የነበረችው ኖ አሰሪ ዝም በይ አሁን መልስ እንድትሰጪኝ አልፈልግም ይኸውልሽ ካንቺ ወጥቶ የነበረችው ይኸውልሽ ዝም ብለሽ ከስተመር ቀጣሽም ማለት 5 ቀን ያለ ስራ ነው ያለው ቢሊዮኖች ቤት ነው የከሰርነው ገብቶሻል ያንቺ የምንከፍለው ተራ ገንዘብ አይደለም ማሰብ ያለብሽ ምን አይነት ኪሳራ እንዳጋጠመን ታውቂያለሽ አይ ስላልገባት እኮ ነው አሁን እሷ ከስተመር መሆን እና አንቺ ያልሰራሽበትንም ጭምር እንድንከፍልሽ ነው የምትፈልጊው ከስተመር ከማምጣት ውጪ ከስተመር መሆንም አለሽ እኔ ቆንጆ ከስተመር ስታመጪ ነው ይልሽ የኛ ገበያችን ነው ከስተመር ሲመጣ ስለምታጪ መስራት አለብሽ በደንብ ምን አይነት ንግግር ነው የምታወራው አይ የነገርኩሽ አልገባኝ ማለት ከስተመር የምታመጪው አለ ከስተመር ደግሞ ትሆኛለሽ ራስሽ ገብቶሻል ትግስቴን እያስጨረሽ ነው አትፈታተኝ እኮ አሁን እኮ ምንም ችግር የለውም እንዴት ነው ችግር የሌለው 5 ቀን ሙሉ ተሰራሽ ኪሳራ ላይ ጥለሽ እንዴት ነው አሁን ደግሞ ብር የምትዩ ብሬን ስጡኝ ችግር የለውም ምን ነው ችግር የሌለው ሰጠንሽ እንበል ከዛ በኋላስ ችግር አለው ይቀጥላል ምን ነው የሚቀጥለው ስራ አንቺ ቆይ ሐሳብሽ ምንድነው ምን ማለት ነው እንዴት ነው ተናገሪ እኔ ላብድ ነው ያነብኝ የመማሞላት ነው ለምሳሌ ነይ ቁጭ በይ አልኩሽ እኮ እያነገርኩሽ ነው ሰማሽ መችኝም አረዛሬ ቀን ወይኔ ሄለ መጀመሪያ ብሬን ትራንስፈር አድርጊልኝ ከቻልሽ እሺ ሌላስ ትእዛዝ የለሽ ደግሞ ስትመጣ ከገጠራ ነገር ታስከፍላላችሁ ሁላችሁ እሺ አሁን ነይ ቁጭ በይ ባልልስ ነይ ቁጭ በይ ባልልስ እኔ እያስገደድኩሽ አይደለም ነይ ቁጭ በይ አሁንም እኮ ተማታሽ እመታሻለሁ ገና እንመታሻለን እሺ ካፈለግሽ ነይ ቁጭ በይ ቁጭ በይና በስርዓት ዲኒና አድርግሽ እኮ አሰሚኛ ነይ ቁጭ በይ እንዴ አንቺ በመጀመሪያ ንቀትሽን አስወግጁና በክብር አውሪን አለቆችሽ ነን እመታሽ እደበድብሻለሁ ገና አውቃለሁ ከዚህ በላይ ምን እንደማደርግ ታውቂያለሽ አይደል ከስተመር ትሆኛለሽ ብዬሻለሁ አይደል ከስተመር መሆን የፈለግሽው ሐሳብሽ ምን ንገሪ ከስተመር ልትሆኚ ራሷ ከስተመር መሆን ከስተመር ትሁን እሱ ነው የምትፈልጊው መሰለኝ ነው
አሁን እኮ ከኔ ጋር ምንድነው ቆይ ፍላጎት ከስተመር ማምጣት ይችላል ወይስ ከስተመር መሆን መጀመሪያ ችግርሽ ነው በሬ ላኩልኝ እኮ ያልኩሽ አሁን ስለ ብር ነው የምታወሪው ብር ችግርሽ ነው የምር እስከ ዛሬ ሁሉ ብር ተከፍሎሽ አንደኛ ነገር ለኛ ሪስፔክት ይኑርሽ ገባሽ ሁለተኛ ነገር እንዴት ነው እቺ ከልቀሽ ዛሬ ማሽ ምንድነው ተዝናናችሁ በጣም እግዚአብሔር ምን ይሻላል እዛ ጋር ደረቅ ወንበር ምናምን የለም ሶፋ ላይ ስትቀመጥ ከኛው እኩል መሆን አማራት እና መሬት ልቀመጥ ተራ አሁን በሬላ እሱ ኦኬ እንደነገርኩሽ እኔ አንደኛ ያወራነው ነገርም አለ ነግሬሻለሁ በግልጽ ከስተመር ማምጣት ይሻልሻል ከስተመር ነው እኔ ለመረጋጋት ልሞክር ካልሆነ የከፋ ነገር ነው ማደርስባት በጣም ነው እኔ ራሴን እያመመኝ ነው እጇን ያነሳችብሽ ዛሬ ለምን እንደሆነ ታውቂያለሽ ሰው ላይ እጇን እስከምታነሳ ድረስ ምን ያህል ጥግ ድረስ እንደሆነ ትግስቷ ታውቂያለሽ አይደል ታዲያ እንዴት ነው እንደዚህ ዘና ብለሽ ምናምን የምታወሪው እሺ ዘና ብለሽ አውሪ ግን ሪስፔክት ይኖርሽ እንድትሸማቀቂ እኮ አልፈልግም ብር ቸግሮሽ እሺ ትናንትና ከስተመር ለምን አልመጣም ታዲያ እኛና ላይ እየተጨቃጨቀ አሁን እንዳሻሽል ከፈለጋችሁ ብር ምን አባሽ አምጪው ስልኩን ስጪኝ ስልኩን ለቃቂው ለምንድን ነው የምለቀው እኔ ሰጥቶሽ አይደለ ወደዚህ ስራ ትገቢ ስለዚህ አምጪው ኮታታ ታሳብደኝ ነው ደግሞ የማን ትራች እንደው ማትወስጂውም እሺ በእኛ ብር መሰለኝ የተገዛው እኛ ነን አይደል መጀመሪያ እንደመጣሽ ገዛ አዎ እና ታዲያ እኮ ሰባዊነቴን አጥቼ ነው ባይዘው ይሄ ስራ እየሰራሁት ያለሁት እንደማትፈልገው ታውቃላችሁ ሰባዊ ሊኖርሽ ይገባል ዛሬ ነው ትዝ ያለሽ አለ ዛሬ አይደለም በፊትም እንዴት እንደገባው ታውቃላችሁ አይደለ ከዛ በኋላ ስለዚህ ግን አሁን እንድቀጥል ከፈለጋችሁ ዛሬ በስልክ ብታወራን አይመስለኝም ከስተመር ብትሆን ይሻላል እኔ ከዚህ አየሻ እቺን ደደብ ነው መክረን ምናምን በምክር ተመለሳለሽ ተመርቶኛለሽ ያልኳት ነው ግን እሷ እየሳቀች ነው አልገባኝ ምንድነው ከጀርባ ያለው ምንም ያቀርኩት ነገር የለም ተረጋጉ ስለኛ ስራ በደንብ ታውቂያለሽ ምን ያህል እጃችን ረጅም እንደሆነም ታውቂያለሽ ስማማ ሞላቀቅ ቆይ አልገባኝም ብር ያስፈልገኛል አንቺ ምላችሁ ብር ያስፈልገኛል ብር ቆይ ካራደን በፊት አልተከፈለሽም እኛ ስለ ከስተመር ነው ይልሽ እኮ ሳምንት አልሆነም ተከፈላት ሁለት ሰው ልክ ያለው ነው ያልሽው እኛ ጋር የመጣው አንድ ሰው ነው እሱንም እንዴት ላኪ ምን አሰበሽ ላኪ ምናቀው ታሪክ የለም ካሜራ ይዞ ጭምር ነው የመጣው ካሜራ ይዞ እንዲመጣ ሁሌም እንደማገናኘው እኮ ነው ያገናኘው ሁሌ ካሜራ ያዘ ሰው ነበር እንደምትልከው እሱን እኮ እናንተ እንትማር ትችሉ ነበር አንቺስ እንዴ የመጀመሪያው ስራ እኮ አንቺ ነው ያንቺን ስራኛ እኔ ከስተመር እኔ ጋር ትልኪያለሽ ተረጋጉ እሺ ተረጋጋን እኔ ልጁ ምንድነው ያለኝ ተረጋጉ ከብዙ ሰዎች ደላላ ስልክኝ ሰጥቻለሁ ስለዚህ አንቺን ማገኘውት አለኝ ያዳወልኩለት ሂጅ አገኘው ለምን የሚያስፈልገው ስለ ውጪ ያሉ ቤተሰቦቼ ገንዘብ እነሱ ናቸው የሚረዱኝ ስለዚህ ያለው ነገር በደንብ ማወቅ ስላለብኝ ነው ስለዚህ ለዛ ነው ካሜራ ይዞ እንዲመጣ እና ታዲያ ለምን አላሳወቅሽኝም ቤት ድረስ ካሜራ ይዞ እንደሚወጣ መናገር የመጀመሪያው ስራሽ አልነበረም አሁን ገንዘብ ከመጠየቅሽ በፊት ቆይ በገንዘብ አሰርተውብሽ ነው ላኩሽ ዛሬ ሐሳብሽ ምን አይ ጥፋትማ አጥፍተሻል እኮ የዛሬው ስራ ላይ ደውላ መናገር ትችላለሽ ካሜራ ሰዓት ማርፈዷ ሁለተኛ መታመትሞላቀቀው ነገር እንዴ ሰዓቱን እንለፋት ኦኬ ግን ካሜራ ይዞ እንደሚመጣ ማሳወቅ ግዴታሽ ነው ምክንያቱም ታውቂያለሽ ስለ ስራው አይደለ እዛ ጋር አንቺ ነሽ ከስተመሩን አግኝተሽ ወደኔ ላክሹ ስለዚህ ካሜራ እንደያዘ ደውልሽ ለምን አላሳወቅሽኝም ጥፋት አጥፍተሽ ስራ ሰርቻለሁ ገንዘብ ላኩልኝ ብለሽ መምጣትሽ ምን ይባላል 5 ቀን ሙሉ የቀጣሽበትና ኪሳራ ላይ ወደቅነበትንስ ማን ነው የሚከሰል ስለዚህ ምንድነው የምትይው አንከፍልሽም ጥሩ ካልሰራሽ ገንዘብ ከየት ይመጣል ከስተመር ካላመጣሽ ገንዘብ ማግኘት አንችልም ስልክሽም በስ እንዴ ያውላችሁ እሺ ከዚህ በላይ የከፋ ነገር እንዳይመጣ ከፈለጋችሁ በእኛ ላይ ነው የሚመጣው ምንም የከፋ ነገር አይመጣም እኔ እንደውም ከዚህ በኋላ ሁለት ስልክ ኖረኝ የከፋ ነገር በእኛ ላይ ነው የሚመጣው ምንም ያሰብኩት ነገር የለም ምን ማለት ነው የከፋ ነገር እናንተ ላይ ሳይመጣ ማለት አልሰጥሽም ብር አንሰጥሽም በቃ ስራ አልሰጥሽም ጥሩ ማለት እሱ ነው እንግዲህ እና ያለ ስለዚህ ደስ ከዚህ ቤት አትወጪም አንቺ ከዚህ ቤት መሄድ እንደማትቺ ቀድመሽ እግርሽ አይወጣም ሲጀመር አትወጪም የስራችን ህግ ስለሆነ ነው ከዚህ በፊትማ በነፃነት ስራውን ስለምትሰሪ ተወጪ አይደለም አጥፋት አጥፋት ይቅርታ እንኳን አልጠየቅሽኝም ልንገርሽ ሁላችንን አፈረስን አላፈረስኩም ከኛ ነው ያፈረስነው
ስለዚህ ጠባይ ስለሌለሽ ይሆናል እኛ ያፈረስ። ስለዚህ ብርሽን የምንሰጥሽ በመጀመሪያ ጥፋትሽን አምነሽ ተረድተሽ ይቅርታ ጠይቀሽ ብሩን ሰጠንሽም አልሰጠንሽም አይጠቅምሽም። ስራችንን ታውቂያለሽ። ከእኛ ጋር መስማማት እኮ አሁን በቃ እናንተ ካለና ለቻፕስቲክ መዋያ እንደምትሆኚ ታውቂያለሽ። ከእኛ ጋር ካልተስማማሽ ካስተመር ትሆኛለሽ አልኳት እኮ እየሰማችኝ አይደለም። አልገባትም አልገባኝም። ስንት ዓመት ሙሉ ተረድተሽ ነው አይደል የሰራሻለሽ ይሄን ስራ እንዳልኖረ ሰው እንዴት ነው? ሻም ስልክ ይስተል እስኪ ስጫት ምን እንደምታረግበት ነው። የት ነው ስጫት? እሺ ለመሄድ ነው ስልክሽን የፈለግሽው? ስጫት መሄድ እንደማትችይ ታውቂያለሽ። ያዥና እስኪ ስቴጅ ነው ያለው ያረደፈት አንቺም ንብረታችን ነሽ ከዚህ በኋላ እንኳን ስልክሽ ማለት ነው። ያ አንቺ ተሞላቀቀች አይገልጸውም። እሺ ዛሬ እኔ በጣም ትግስት አናቴ ላይ ወጥቷል። እግዚአብሔርን ያርፈሽ ቁጭ በይ ማለት እያዘዝኩሽ ነው። ቁጭ በይ አትቀምጪም። ነው ቁጭ በይ እንዳትነኪኝ። ምን ማለት ነው እንዳትነኪኝ? ነይ ቁጭ በይ። እዛ ቆሻሻ ቁጭ በይ እኮ ነው የምልሽ። ነይ አናታ ነይ ቁጭ በይ። ምን አባሽ የምትሞላቀቂው? ማን ብለሽ ነው የምታስቢው? አለቅሽም። ይሄን ተሮቹን አምጫቸው። ምን አባሽ በር ተዘግታ ስትጀምሪ ተማርቲ ምን እንደምፈልግ ጠንቅቀሽ ታውቂያለሽ። ስራውን ካልሰራሽ ለቀቀስ እንዴ በር ተቆልፎ ያለው ቁልፉን ሰው መዳፈረ ምን ማለት ነው? እሺ አፈለች በጣም ቆይ ምን አይነት ፍቅር ነው? አንቺ በር ቆልፎ ያለው ተማርቲ ምን አይነት ፍቅር ነው? አሁን ከኛ ጋር መደራደርና መግባባት ይኖርብሻል። በሩ ተቆልፎ መደራደር አይለሽ ጎጭ ይሰዋል። በቃ ጨርሻለሁ። በቃ ኦሬዲ ነግሬሻለሁ አይደል? ከስተመር ነሽ። ከዚህ በኋላ ሰዓትሽን ጠብቀሽ ከስተመር ትሆኛለሽ። አሁን እኔ ምንም የምፈልገው ነገር እና ስለዚህ መውጣት የምፈልገው መውጣታችን ታውቂ ቤት ትውጫለሽ። ከወጣሽ ሂጂ። እናማ በቃ ህይወትሽ በቃ እኮ አከተመ። ዛሬ መጨረሻ ቀንሽ ነው። የምሞላቀቅ ነው እንደዚህ። ኧረ እንዴ ላሰቃያችሁ ዋጋ እኛ ነው ዋጋ እንዴት ነው ዋጋ ምን ከፍለው? እስኪ ንገሪኝ። ከዚህ ቤት እኮ ማውጣት እንደማትችይ እየነገርኩሽ ነው። እናት ቤት ነው የምትወጪው? ቤት ነው እንደምብለሽ በጣራ ላይ የምትወጪው ዘለሽ ወይስ አፍርሰሽ? ልክ ነሽ። ከዚህ ቤት የምትወጪው ነፍስሽ ስትወጣ ነው። እሱ ያስማማል። ትንሽ ምናምን ውስጥሽ ገብቶታል አይደል? አፍሽ ፊትሽ ለምን እየሳቀ እንደሆነ ያልገባኝም። ይሁን ያሰበችው ተንኮል ቢኖር ግን በእርግጠኝነት ከኛ እንደማትችይ ታውቂያለሽ። እኛ በጣም ተዘጋጅተን በጣም ብዙ ሰዎች አሉ ውጭ የሚጠብቁን ታውቂያለሽ አይደል? ከዚህ ሁሉ አምልጠሽ ወጫችን መዘጋጀት ነው። በጭራሽ ምንም የምታመጪው ነገርም አይደለም። ምን ነው አየሽ? ቆይ ምንድነው ዛሬ? ማን ነው አይዞሽ ብሎ የላከሽ? አንቺ እስኪ ተናገሪ። ማን ነው አይዞሽ ብሎ የላከሽ? ስለዚህ የላክሻቸው ሰዎች አንቺ ሰዎች ናቸው ማለት ነው? አልገባኝም። ካሜራ ይዘው መምጣታቸውን እንኳን አልወደድኩትም። እኔ ከካሜራ ጋር ምንም የተያያዘ ነገር የለም። አንቺ ነሽ የላክሻቸው ሆን ብለሽ ማለት ነው። እኔ አላልኩሽም። ሰው ካሜራ መያዛቸውን እንኳን ተናገሪ። ግን ደስ የሚለው ነገር ማለት ነው የእነሱ መምጣታቸው ለኛ አሪፍ ነው። አንቺ ሲንሸኝሽ ሌላ ከስተመር እንዳመጣሽ ነው የምንቆጥረው። 3-4 ሆነው ነው የመጡት። አራቱም አሪፍ ገበያ ላይ ይውሉልናል። አሁን ለዚህ እናመሰግናለን። በምን እንደምንስማማ እኔ በሰላም ነው የምፈልገው። የትኛው ሰላም ነው በሰላም? አዳምጪ ይልሽ በሰላም ራሱ አዳምጪ። ለኛ ታሳጊያለሽ። ገባሽ? እኔ ምን እሱን ታውቂያለሽ። እኔ ማብሬ እንደምወድ እዚህ ውስጥ ነገር የት እንደምትወጪ ወይኔ ከመውረድሽ በፊት እኮ እዚህ ልትሰቡ ነው እኮ ነው። አሁን እሱን አይነት ፕሮሰስ ውስጥ መግባት አልፈልግም። ካልፈለግሽ እንዴት ነው መግባት ፈልገሽ አይደለም እኮ ስራዬን እንደ ድሮ ልቀጥል፣ ግን አሁን በሰላም ይቅርታ አይቻልም። እንዴት ነው ስራውን የምትቀጥይው? ይቅርታ እንኳን ሳትጠይቂ ነው እንዴ ስራዬን ልቀጥል ሂድ የምትይው? ይቅርታ ጠይቀሽ የሚያስደርገኝ ነገር እኮ አልሰራሁም። ይቅርታ የሚያስጠይቅ ነገር ምን እንደሰራሽ ንገር። ባለፈው 5 ቀናት ምንም አይነት ከስተመር ጥፋቷን ራሱ ማመን አትፈልግም እኮ። ሲቀጥል ደግሞ ይቅርታ ጥፋቱ ያላመነ ሰው እንዴት ነው ከኛ ጋር ስራ የሚቀጥለው? ይኸውላችሁ ብሬን ከሰጣችሁኝ እኔ ምንም አይነት ነገር እኛ ብርሽን ከመሰለሽ ብንሰጥሽ ራሱ አይጠቅምሽም። አሁን እኔ ላንቺ ስለማይጠቅመን ልትሰው ህይወትሽ እኮ ዛሬ ሊያበቃ ነው አይደለም። ስለዚህ ቀጥል እንታዋሽ በቃ ሙሉ ነገሯ ቤተሰቦቿን ተስማምታለች። እንዳንቺ አሁን በፈቃደኝነት ከስተመር የሆነልን ሰው ለመጀመሪያ ጊዜ የምር እየሳቅሽ ለያለች እንደሆነ ገብተሻል። ለምን ታስለፈልፉኛላችሁ? እሺ ሰውኝ ትላለሽ፣ ከዛ ልይ ትለኛለሽ። ሰዓት ሲደርስ ትሰውያለሽ። ተቀመጪ፣ እስከዛ ጸልይ እስኪ ወደ ፈጣሪሽ ነፍስሽ እንዲቀበላት ንሳግኝ ወይ ከኔ እንደውም እናንተ ያስፈልጋችሁ እኛ ትንሽ ስለምንቆይ ችግር የለውም። ለአንቺ ደግሞ የመጨረሻ ቀንሽ ናት።
እስትንፋስሽ መግባት ታወራለሽ እንዴ? ራስሽ ለድል ካልሰጠሽ አይቀር መጠቀም ሲኖርብሽ ማረኝ በይ እኔ በለች ና ያለም ኑሮ በቅቶ ያንስ ተቀጠር እንደዛ እንዳልሰራች አሁን እንደዚህ ትሆነብን። አሁን እኮ እናንተ ናችሁ ይሄን ችግር ይፈጠራችሁት። እኛ ስንት ነገር አስበን ቤት እንግዛላት ብለሽ አንቺ ጸባዩን እኒ ይምልሽ እኮ ለዚህ ነው አንቺ እኔ እኮ ነው ከስተመር እያመጣች ነበር እንዳጀማመሯ እኮ ከስተመር የሚቆም አይመስልም። እቺ ልጅ የሆነ ፓርት ላይ ትቀየራለች ትለዋወጥብናለች ስልሽ የነበረው ለዚህ እኔ መቼ እሱ ገባኝ። ይሄ አሁን ነው ማየው። ሁሉንም ሰው የማመን ችግር አለብሽ ሲጀመር ያንቺ ሲለያል ይቅርታ እንኳን አትጠይቅም። አይኗን አፍጣታ የሚያመጣው ጠይቂም ስንት ሰዓት ሙሉ ይቅርታ እንኳን በያልኩኝ። አሁን ስራሽን መቀጠል የምትፈልጊ ከሆነ ዛሬ መስተዋት የማትፈልጊ ከሆነ ከስተመር ከማምጣት ውጪ ከስተመር መሆን የማትፈልጊ ከሆነ ይቅርታ ጠይቂ። በመጀመሪያ እመኝ ስተቶችሽን ይቅርታውን ታይ ማለት ለቅጣት ሻል ለዛሬ ያቀረው ምንድነው ሙሉ ወንድ እንድታመጪ ነው አይደለ? ስለዚህ ዛሬ ይቀየራል። አሁን ስንት ሰዓት ነው? ሰዓት ያው በደቂቃ አሁን 7 ሰዓት ነው የምፈልገው ከ23 ነው 7 ከ23 ያው ማለት እስከ ተኩል 7 ደቂቃ በቂ ነው ሲበዛ። ይሄም ለይቅርታ ለምን ምናልባት ልቀጥል የምትዩ እኔ አዝኜልሽ እንዳይመስልሽ ለቤተሰቦችሽን ህይወት ኑሮ ምናምን ስለማውቅ ነው ገባሽ? ቢያንስ የእነሱን ህይወት እኛ ጋር ቆይተሽ የእነሱን ህይወት እንኳን መለወጥ ከቻልሽ በሚለው ነው ገባሽ? አሁን ምን እንዳደረግን ቢያንስ 15 ያው ሰዓት ተሰጥቶሻል። እኔ እንዳልጃ ሄደሽ ጸጉር ያላት ሴት ይዘሽ ልትመጪ ነው ከ24 ሆኗል። ስለዚህ 15 አሳምነሽ የትም ገብተሽ የትም ብቻ ሴቷን ይዘሽ ነይ። ጸጉር ያላት ብቻ አይደለም ሰውነት ቢኖራት አሪፍ ነው። በደንብ እንፈልገዋለን። ለምሳሌሽ 5 ቀን ሙሉ አክስረሽናል። አሁን በመታመጫት ሴት ግን እንድትክሽን እንፈልጋለን። ወፍራም ሰውነቷ የሚያምር ገብቶሻል አይደለ? ጸጉር ያላት ጥፍሮቿ የሚያምር ለምን እቺ ሴት ስታመጪ በሙሉ ነገር ልክሽን ይገባል። የጸጉሯን የደም ወፍራም ሴቶች ደም አላቸው ሲባል ደም ያላትን ወፍራም ቀይ የምታምር ጸጉሯ ረጅም ጥፍሮቿ የሚያምር ሴት ልጅ ትመጫለሽ 15 ደቂቃ ውስጥ በ15 ደቂቃ ውስጥ በ15 ደቂቃ ይከክሽ ሲጀመር 15 ደቂቃ ትንሽ ነው። ኦኬ መጀመሪያ ግን ያውላችሁ ኬት ላመጣ እችላለሁ። እኔ ምን አቀበል ስራሽ እኮ ነው አይመለከተኝም። እኮ ብሩ ላኩልኝና ስታመጪ ነው እኮ ምን ከፍለሽ ነው እንደምታመጪ ስታመጪ ይቅርታ እንደጠየቅሽን እንቆጥራለን። ከዛ በኋላ ከዛ ውጪ ግን ትገበያለሽ ወደ ውስጥ ትገበያለሽ። በ15 ደቂቃ እና እንገቷን ይዤ ላስገባት ነው። እግዚአብሔርን ትግስት ያልቋል። ይሄ እስከዛሬ ድረስ ሰራ ያለን እና በ15 ደቂቃ አይመለከተንም። በ5 ደቂቃም ሰርተሽ ታውቂያለሽ ነው ወይስ ዛሬ አምሮሽ ምን ሆኗል? አይመለከተንም። ለምን ምን ውስጥ ገብተሽ ነው የመጣሽው? የት ነው የቆየሽው? ማምጣት ነው ከነማ ጋር ስራሽ ነው የእድሜ ልክ ስራሽ ነው አይደለ? ስለዚህ አይከብድሽም። የእድሜ ልክ እንዲሆን አልፈልግም። ከዚህ ሌላ ሀሳብ ይላል ግን አሁን በ15 ደቂቃ ጋር ትሆኛለሽ። ልቃየር ቦታ እኔ ደላላሉና አንቺ ቁጭ ብለሽ ተኝ አይሻልም? አረሳ ይሻላል። በ15 ደቂቃ ውስጥ እንዴት ላመጣ እችላለሁ? በዚህ 10 ላርግላት አይሻልም? እንዲቀነስ ነው የምትፈልጊው ወይስ አሁን 15 ደቂቃው ራሱ እዚሁ ቁጭ ብለሽ እያለቀ ነው? ይቺና 15 ደቂቃ ውስጥ 1 ደቂቃ ብታረፍጂ መላጣ ነሽ። ሌላው ሰውነትሽ አካልሽ ይጠቅማል። እሞክራለሁ አይደለም አደርጋለሁ። እሺ አደርጋለሁ። ተስማማ። ቶሎ በይ ሂጂ። ሻው 15 ደቂቃ እሺ። እንዴት ነው ዛሬ የተላጓት? ቆይ አልገባኝም። እሺ ምኗ እንከፍናት በእናትሽ እንዴ! እንደ ዛሬ እንዴት ነው ኧረ በስ ፈጣጣ መሆኑ እየሳቀች እኮ ነው ስታወራን የነበረ ሙሉ ሰዓቷን አይተሻታል? ከስንት ነው አሁን? ከ25 ከ40 መጣት አለባት ማለት ነው። ግዴታ ነው። ከ40 ካልመጣች የሚከተላትን ነገር ትጠብቀው እንዴ! አንቺ ሰው እንዴት ከስተመር ትሆናለህ እየተባለ እየሳቀ ሊወራ ይችላል? እኔ ያልገባኝ እቺ ልጅ ወይ ታማሚ ናት ወይ በሽተኛ ናት። ማነው? ማን መጣ ደግሞ ከመውጣቷ? ማነው? ቆይ ከፍታለሁ። ታይ ቀስ በይ እሺ። ማን መጣ ደግሞ? ሰላም ነው ነኝ። ሃይ ወይ ታውቁት ነው የባለፈው ከቷት አንቺ ዞራ ብቻ ስታስተበልፈኝ ቆይታ ራሱ ነው የመጣው። ኧረ ችግር የለም። አይ ችግር የለም። ሰላም ነው? እንዴት ነህ? እንዴት ነህ? ሰላም ነው። ሰላም ከነ
በስራ ዙሪያ ትንሽ እየተጨቃጨቅን ስለነበር ይቅርታ በጣም እና በዛ አይ ሌላ ስለ ስራ እያወራን ነበር። ጭቅጭቅ ራሱ ዞረብኝ ታውቂያለሽ። አይዞሽ ታረጋጊ እና እንዴት ነው አለ ይሄን ያህል ግራ የሚያጋባ ጭቅጭቅ ነበር? ጭቅጭቅ አይ አይደለም ብዙ ጊዜ ስራ ብለህ ስትሰራ ትርፋለህ። እኛ ፈተነዋል፣ ችግሩን ተቆጥተናል። ድርጅታችን ትንሽ ኪሳራ መተው ማለት ወደ ኋላ እያፈገፈገ ነው የሚሄደው። እሱ አይነት ነገሮች ሲፈጠሩ ትንሽ ይከብዳል። ለዛ የተለየ ነገር የለም እና ፈተናል። በስራ ዙሪያ እያወራን እየተነጋገርን ያው መነጋገሮች አሉ አይደለ? አለቃ፣ ሰሪ፣ ሰራተኛ ለዛ ያለ መግባባት አይነት ነገር እና አስተካክለን ጨርሰናል። እና እንዴት ነው ወሰን ካስተብ? ወስኜ ነው የመጣሁት። ድንገት ደግሞ ሳልደውል መጣ ይቀር። እንዴት ነው ዛሬ ካሜራ አላስፈለገም? በቃ ጨረስን። ከቤተሰቦቼ ጋር ወራንና የሚሆነውን ነገር አድርግ አመኑ ማለት ነው። ስለ እቃው ግን አንዳንድ እቃዎችን ፎቶ አንስተላክልኝ ብለውኛል። ችግር የለውም። ስልክም ድንገት ሳልይዝ ነው የወጣሁትና ለዛ ነው መብራት አልነበረም፣ ቻርጅም ሳላደርገው ትንሽ ለዛ ነው የመጣሁት። በኋላ ልመለስና እቃዎች ሳምፕል አዘጋጁልኝ። ችግር የለውም ማለት እዚህ አዘጋጅልኝ። ሱቅ ነው የምትመጣው። አስፈላጊ ከሆነ ደግሞ ወይ ደግሞ ቴሌግራም ላይ መላክ ይቻላል። እሱ አሪፍ ሀሳብ ነው። አንተን ከምትለፋ እንዲህ መመላለስ ራሱ አይጠበቅብንም። ከዚህ በኋላ ስትመጣ ግን ደውልልን። አይ አሁን ስልካችንን ይዘህ ስለሄድ ቅድም ደግሞ ትንሽ ተጠራጥረን ነበርና ማለት ሌላ ሀሳብ አስበን ምናምን ከሆነ ብለን ነበር። የኛ ልጅ እንደላከችው ምናምን ነገረችን። እሷ ናት ብያችሁ። ስለዚህ እኛ ጋር መምጣት ስትፈልግ እሷ ጋር ደውልና ያለውን ነገር አሳውቃት ምናምን በቀጠሮ ብትመጣ ቀጠሮ ቦታ ይዘን ምናምን አሁን ለምሳሌ ሌላ ከስተመር ከ15 ደቂቃ በኋላ ይመጣልና እንዴ ከስተመርም ነው ማለት እንደ አንተን ቶሎ አውርተን እንጨርስና ሱኪያን እሷን እንቀበላታለን። ግን መሰለህ አሁን ለምሳሌ አንተ እቃ ፈለክ አይደለ? እንዲህ አይነት እቃ ፈልጋለሁ ብላ ለጓደኛክ ብታወራ ጓደኛክ እሷ የሚያውቃት ከሆነ ለእሷ ይነግራታል። እሷ ያን ከስተመር ከኛ ጋር ታገናኛለሽ ማለት ነው። ስለዚህ የእናንተ ፓርትነር ናት። በቃ በአጠቃላይ በእሷ ነው ስራ መስራት የሚቻለው። ከእሷ ውጭ ስራ እንሰራም ነው። በራሳችንም እንንቀሳቀሳለን። ሶሻል ሚዲያዎች አሉ ምናምን ስለ ስራችንና ስለ ዝናችን የሚያውቁ ሰዎች ደግሞ እስካለንበት መምጣት ይችላሉ። ቴሌግራም ቻናል ስላለን ነው እሷን እየተጠቀምን ያለ ነው እንጂ ያን ያህል አስፈላጊ አይደለች። ኦኬ እንዳልኩሽ ነው። እኔም ስልኬ ዘግቶ ስለነበር እንጂ እያየኋቸው ነበር እቃዎቹን። የምትሰሯቸውን ስራዎች እያየሁ ነበር። ግን ከዚህም ባሻገር እንዳልኳችሁ ከውጭ ነው ፈንድ የተደረገው ገንዘቡና ሰፋ ያለ ነገር ብቻ። ዛሬ በዛሬ ግን እንዴት ተስማሙ? ምን አሉ? አመኔታውን ነው የፈለኩት እኮ እኔ አመኔታን የፈለኩት እንጂ ይሄን ያህል አልክልህም ያለኝ ሰው የለም። ሞር እኔ ነኝ ይሄን ነገር የፈለኩት። ቪዲዮ ላደርግ የፈለኩት እኔ ነኝ እንዲያዩት ስለፈለኩ ነው። በዛ ላይ ደግሞ ግሩፖቹ ምናምን ልኬላቸው ውስጥ ገብተው በደንብ አይተው ያንን ነገር ስላረጋገጡ ብሩን እንልካለን። ሳምፕል የሚሆኑ እቃዎች ደግሞ ፎቶ አንሳና የተወሰኑትን ላክ ብሎኝ ነው የመጣሁት። ችግር ፎቶአችሁ ቴሌግራም ላይ ማለት ግን ሌላ ለምሳሌ ካለ ብርት ነው የምትፈልገው እንደ ባለፈው ነግረናል። ቻፕስቲክ አለ፣ ጥፍር ቀለም አለ። ከዚህ በፊት እየሸጠን የነበረው ጥፍር ቀለምና ቻፕስቲክ ቀይ ብቻ ነው። አሁን ግን ለማስፋፋት እየሞከርን ነው። በጣም ብዙ አይነት ከለር ያላቸው ነገሮች ለማምረት ነው እቅድ እያወጣን ያለነው። እሱንም ወደፊት እንትን እያልን በ2-3 ቀን ውስጥ እንጨርሳለን ብለን እናስባለን። አሁን ያሰብነው አዲስ አይዲያ ስላለ ብትፈልግ ከሆነ እነዚህ እቃዎች ሙሉ ያሟላንበትን ፓኬጅ መግዛት ትችላለህ። በፓኬጅ መልክ ስለሚዘጋጅ ማለት ነው። አይ እኔ አሁን ሀሳቤ ሂውማኔሩና ጥፍሩ ላይ ነው። ይቻላል። ከዛ ቤቱ ሲለምድልኝ ደግሞ ሌሎች የሚያስፈልጉትን ነገሮች ቀስ እያልን እንጨምራለን። ያው አንደኛውን ከእናንተ ጋር ነው መጀመሪያ ስራ ኮስሞቲክሶች እሱን ቀስ እነሱም ቢኖሩ አሪፍ ነው። ብዙ ጊዜ ከሂውማኔር ጋር ይኖራል። አይቀር አንድ ላይ ቢሆን ደግሞ አይከፋም። ግን ያው እሱ የራሱን ገቢ ምናምን የሚያውቀው ራሱ ነው። የራሱ ነው ስለ ገቢው ሳይሆን ስራው ይልመድ ነው። በቃ ስለዚህ ቤቱ ከለመደ በኋላ ምንም ብታደርጊበት ኖርማል ነው። ልክ ነህ። ግን ከስተመር አሁን ሴቶች ምናምን በብዛት ሲመጡ ሂውማኔር ይፈልጋሉ። ግን ኮስሞቲክስ እቃ ቼክ ያደርጋሉ ሁሌ ማለት ካለኝ ልምድ አንፃር እና ብታስገባበት አንድ ዲስፕሌይ ነገር አዘጋጅቼ የተወሰኑ እቃዎችን እንወስድና እንሞክራለን። መሞከር ነው እሱ ልልፈልግ ነው። ሞክራለን። መቀሳቀስ ትችላለህ። ችግር የለውም። ሞክራለሁ። እንዳልኳችሁ ነገ ገንዘቡ የሚገባው ነገ ነው። ስለዚህ ነገ መጣና ወደ ዲሉ እንገባለን። ሙሉ ለመክፈል አሰብኩ ወይስ? ሙሉን ነው ያሰብኩት። ሙሉ በሙሉ ናይስ። ማለት አሁን
ግማሹንም ሰጥቼ ያው ነው ዞሮ መክፈልህ አይቀርም እንዳልከው እኛ ብዙ ጊዜ ግማሽ በግማሽ የምናደርገው ለምን መሰለ ብዙ ገንዘብ ሳይኖራቸው ቀርቶ ስራውን ግን አስፋፍቶ መክፈት የሚችሉ ሰዎች አሉ እንደ እርዳታም ጭምር ነው እንደ ዱቤም አሪፍ ነው የወሰዱት ዕቃም ደግሞ ግማሽ ከተሸጠ በኋላ ገቢ ስለሚተካላቸው ዕቃ ይጨምራሉ አሪፍ ሀሳብ ደስ ይላል አመሰግናለሁ እንግዲህ ቀጣይ ደግሞ ስመጣ ነገር ካሽ ወይ ደግሞ ትራንስፈርም የሚሆን ከሆነ ትራንስፈር ቢሆን ይመረጣል ተደውለን ጠይቃችኋለሁ እንዳልኳችሁ የሚነሳ ነገር ካለ ፎቶ አንሱና አንድ ሶስት ዕቃ ማለት ደረጃ አለው መሰለኝ ዕቃው አላቸው ደረጃ አላቸው አሁን እኛ ጋር ከስተመር ስትሆን አንዳንድ ነገር አለ በፈልጋችሁ ነገሮች ማለት ነው ከሷ ጋር አውርታ ይሁን አላውቅም መታወቂያ አሁን ስልክ ይዘጋልከኝ መሰለኝ ንግድ ፍቃድ አውጥተሃል ንግድ ፍቃድ አለው እሱ እኮ ኪራይ ነው የራሳ በአንተ ስም ነው በሌላ ሰው ኪራይ ስለዚህ ህጋዊ መታወቂያ እንፈልጋለን ከኛ ጋር ከስተመር መሆን ስትፈልግ ካንተ የሚጠበቁ ነገሮችን ቀድመን በቴሌግራም እንልክልሃለን ያካሟላክ ነው ከኛ ጋር መቀጠል ይችላል ማለት ነው ያው ፎቶዎችን እየላኩልህ ነው እሺ አይ መጀመሪያ የሱኖቹን ይላክ የኖቹን መታወቂያዎቹ ምናምን ለኛ የሚያስፈልጉትን የእቃዎቹን ፎቶ ነው እኮ እየላከቻለ የእቃዎቹን ፎቶ ነው ግን ከዛ በፊት ቀድሞ ስለማንነቱ የሚገልጽ መታወቂያ ቢልክልንስ ችግር የለም እሺ ካልሽ በቃ ችግር የለም ስልኩ ስለዘጋ ዲሊት አደርጋለሁ እና በቃ እንደዛ አድርግና ያለውን ነገር ነገ ስትመለስ ምናምን እናስተካክለን ትልክላለች ምናምን በዛ መንገድ እንቀጥላለን አመሰግናለሁ እንዳልኳችሁ ነገ መጨረሻው ነው የሚሆነው ጨርሰን እንለያያለን ተተረከብና ያው አሪፍ ከስተመር ትሆነናል ብለን ተስፋ ሌሎች ከስተመሮችንም እንደምታመጣ ተስፋ እናደርጋለን ቪዲዮ ችግር የለም እንዳልኩ እናግዛለን ሰው በሰው ይፈጥራል በደንብ እናግዛለን በእርግጠኝነት ከኛ ውጪ ሌላ ከስተመርም አይኖርም እናሳድገዋለን ግንኙነታችንን ብዬ አስባለሁ እናመሰግናለን በዚህ ፍጥነት ተስማማ በጣም ነው ዳታ ከስተመር ያብዛል አንቺ ቆይ ምንድነው እንደዚህ የምትንቀሸቀሽው ባለፈው ካሜራ ይዞ መጣ ቀን እየተንዳታብኝ ነው ጠዋት ካሜራ ይዞ መጣ ቅድም ራሱ እኮ እያስነካሽ ነበር እሺ ምን አይነት ስራ ቢሆን ነው ከሰዓት ያው በሰዓታት ልዩነት ውስጥ እንግዲህ ምናምን ብሎ ሊመጣ የሚችለው የላከላቸው ሰዎች ውጭ ናቸው ያሉት በእርግጠኝነት ሀብታም ናቸው ብዬ አስባለሁ ውጭ የሚኖሩት የፈለገ ያህል ሀብታም ቢሆን ኔትወርክ አንደኛ ዝም ብለሽ እኔ ማስብ ነበር በዚህ ፍጥነት አልኩት ራሱ የፈጠነ ልኮላቸው የፈጠነ ተስማምተው ከሰዓት ሁሉ ይሄ ነገር ያጠራጥራል በጣም አጠራጣሪ ነው ሲቀጥል ደግሞ እኔ መታወቂያ እያልኩኝ ቆይ እንደውም ቴክስት ላድርግለት እዛ ጋር የነበረው ልጅ እንዲከተለው እናድርጋሻል ደውለሽ ሁላ ብታወሪ እሱ ቴክስት ላድርግለት እንጂ ይሄ ሰውዬ አላሰማኝ መታወቂያ እስከዛሬ ለስራ ጠይቀን አናውቅም እሱ ነው መሰለኝ ግራ ያጋባሽ ግን ደግሞ እኔ ፎቶ እየላኩለት ነበረ ዲሊት አደረኩት እኮ የህግ አካል ቢሆን እንኳን ኧረ መታወቂያ ግዴታ ነው እቃዎቹን እንትን ከማለትሽ በፊት እንደ መታወቂያማ ግድ ነው ግን ስልክ ይዘጋ ምናምን ያለው ነገር ማለት ስልክ ይዘግቶ መብራት ጠፍቶ ምናምን የፈጠራቸው ምክንያቶች ይሆኑ እንደዚህ ጥመዝማዛ ምን አልተዋጠልኝም እኔ እሺ እንትን ልበል እስከዛ በቃ ያው ተከተለው ብየዋለሁ ለምን ደውልለት ብለሽ አይ ብዙ ጊዜ ከሰው ጋር ከሆነ ብዬ ነው እሺ እሺ ሄሎ ወይ እንዴት ነህ አለን አሁን ከበር የወጣው ሰው ያለ አይደለ ማስክ ምናምን አድርጎ ነበር ጥቁር ጃኬት ነው የለበሰው ሸርቱም ብቻ ጥቁር ራሱ ጥቁር ያለ ነው በደንብ በቃ እንትን በለው ተከተለው የገባበት ገብተህ ተከተለው በጭራሽ የመጨረሻ የሚሄድበት ድረስ ተከተለው በቃ ተከተለው ስለሱ ማወቅ ከቻልክ ማጣራት ከቻልክ ብዙ ነገሮችን አጣራ በደንብ ቤቱን በደንብ አጣራ እሺ አዳራ ካይነህ እንዳያመልጥ ለደቂቃም ቢሆን ነግሬሃለሁ ጎበዝ በቃ ተከተለው እሺ ቻው ያሉት ቻው ያራስ በደንብ ነግሬሃለሁ አይቶታል ከታተለው ካልሆነ ይሄ ሰው ላይ ቤታችን ያሰጋል በጣም ከባድ ነው እሱ እንዴ እኮ አልገባኝም ስልኬ ባትሪ ዘግቶ ቻርጀር መብራት ጠፍቶ ቀበጣጠረ
በጣም ቀበጣጠረ። በእርግጥ መጀመሪያ ላይ የነበረን የኛም ሪአክሽን ትንሽ ግራ ጋብቶታል መሰለኝ። ማለት ትዝብት አይነት ፊት ነው ያየሁበት። ለምን አገባውኛ ብንጨቃጨቅ ምን ብንል በስራ ዙሪያ ጭቅጭቅ አይጠፋም ዞሮ። አይ በጣም እየጮጮህን ነበር መሰለኝ። ውጭ ላይ ሰምቷል መሰለኝ። ምን አውቃለሁ በእናትሽ ይከብዳል። ወይ እግዚአብሔር ዛሬም ባወጣን ፊቱን ሁላ ሳይሆን ያልወደድኩትም ቀልቤ ያልወደደውም ታውቂያለሽ። ማስክ ማድረጉስ እሱም አለ። እሱን አላሰብኩትም እስካሁን። አሁን ነው የመጣልኝ። እግዚአብሔር እኮ ቢያንስ እናስወልቀው ነበር። አሁን ነው ያሰብኩት። ማስክ አርጓል ምናምን ማስክ አርጓል ስለሆነ መሸፋፈኑን ራሱ አልነገርሽም? ልጅ ነው ወይ ነግሬዋለሁ እንጂ ወይ በቃሽ። እሺ ነግሬው ነበር። እሺ አይ እየተከታተልኩ ሰው ምናምን ነው እንዴት ዛሬ ከደወልኩ ነው ለሱ ደውዬለት እየጠበቁ ነው። አልሰራም ይሆን? ያንቺ ስልክ እኮ ብዙ ጊዜ ትንሽ ያስቸግራል። አንቺ ቢያንስ ያንቺ ግን ማለት ነው እስኪ ወጣ ጠብቀሽ ማክስ ምናምን ምትይ ነገር አሁን ነው ትዝ ያለኝ። ለሱ ለልጁ ምልክት ስለነገረው ነው ማክስ ማድረግ ብዙ ነገር ተጠራጠርኩ። ግን የማክሱ ነገር ጭራሽ ትዝ አላለኝ። እኔ እኮ ስነግረው ነው የለበሰው ልብስ ምናምን ምልክት ስነግረው ጧት ወይ ዛሬ ቀኑ ራሱ እየተንታታብኝ ነው። ጧት እንዳየሽው ቡና አልጠጣሽም? አልጠጣም። እንጠጣለን በኋላ እሱም ጧት እንዳየሽ ነው ማክሱን ገርግዶ ምናምን ነው የመጣው እኮ። አሁን እኮ ነው ደገመው። ይሄ ሰው በሽታ ቢኖርበት ራሱ እንዴት ነው 24 ሰዓት ማክስ አድርጎ እንትን። ልጅቷም ቆየች ሲጀመር ስንት ደቂቃው ናት እንዴ? በወሬ ደረጃ አይ አልሞላም፣ 2 ደቂቃ ይቀረዋል። አንቺ አልፎ ቢሆን ኖሮ ልገላቱላችሁ ነበር። ለምን ማስክ አድርጎ መጣ? ከጀርባው ያለው ሰውም እኮ ማስክ አድርጎ ነበር አይተሽዋል? ዛሬ አንደኛ ሳምፕል ምናምን 100% መክፈላቸው ምናምን 100% እሺ ይከፈላል። ተከፍሎ ያውቃል ከስንት አንዴ። ግን ከአንዳንድ ተስማምቶ ዛሬ በዛሬ ጠዋት መጥቶ እንደገና ከሰዓት መምጣቱ ለሰው ለምትከ ዛሬ ድረስ እንደምታውቂው ነው። እኔ በጣም ተጨነቀኝ። ይሄ ሰውዬ ማክስ ማድረጉ ምናምን ከጀርባ ያሉት ራሱ ማስክ አድርገው ነበር አይተሻላ? አንቺ ከወጡ በኋላ ለምንድን ነው የምን የምትላገው? መጀመሪያ እኮ አሁን ነው ትዝ ያለኝ። ለልጁ ስነግረው ነው ትዝ ያለኝ። ምልክት ስነግረው ነው ትዝ ያለኝ። እግዚአብሔር ጣሪ ውስጥ እንድገባ ነው ያረክሽኛለሽ። ምልክት ስነግረው ነው ትዝ ያለኝ። ማስክ አድርገው ያዙ አጣራጣረኝ። በቀን 2 መመላለሱ ሲቀጥል ደግሞ መጀመሪያ ላይ ከስተመር ሲመጣ ደውሎ ነው ብለን ነግረነዋል። ሁለተኛ ዙርም ሲመጣ ዘው ብሎ ነው የመጣው። ቤቱን ስለሚያውቀው ቢያውቀውስ ነገሩ ምን ብላ ነው የጠቆመችብን? ቆይ አልገባኝም። እሷ ነች እኮ የጠቆመችው አይደል? ካሜራ መያዙን እንኳን ደውላ ታሳውቅ። እሷ መሞላቀቋ ሁኔታዋ ምናምን ከዚህ ከወጣ ህይወታችሁ አደጋ ላይ ነው ምናምን የምትለው ይሄ ሰው የህግ ሰው ነው ባጭሩ ማለት ነው። ሳስረዳሽ ሊሆን አይችልም እንዴ? በዚህ ደረጃ ከተበላው ነው ሞቻለሁ። እንዴት ነው ማየው? በዚህ ያህል ኮንፊደንስ እንዴት ልትናገር ትችላለች? የሆነ ነገር ባታስብ በሴራ ነገር ችግር የለውም። ተከተለው ብያለሁ። እየተከተለው እንደዚህ በጭራሽ እንደዚህ ቆይ እንደውም እስኪ ልደውልለት። ምን አይነት ቀልድ ነው? ይደርሳል። ሄላ ይደርሳ ካይና አልጣፋማ እየታፈሱ ነው። ምን? እሺ ተከተለው፣ ችግር የለውም። ኮንትራት ታክሲ ይዘህ ተከተለው። ላላ ያገኘውን ብቻ ራይድ ጣርተህ ተከተለው። እንዳታቋርጥ መከተልን የትም ይግባ። የምሬን ነው። ሲጀመር ነገ ዲል አለ እንስማማለን ስላለ ተከተለው። እሺ አይ የሆነ በጣም የሚያምር መኪና ውስጥ ገባ ምናምን ነው። ስለዚህ መኪናም አለ። እሺ ደግመሽ ደውይለትና የታርገው ቁጥሩን መዝግበው ያዘው። ስናርገለት ቆይ መዝግበው ያዘው። ራይድ እየጠራ ነው። እሺ ገና ጠርቶ ራይድ ሲመጣ ነው የሚከተለው? አይ አልሄደም። መኪናው ቆሟል አለኝ። መኪናው ቆሟል። እስከ መቼ ነው ቆሞ የሚጠብቀው? ዙሩ ራይድ ቶሎ ነው የሚደርሰው። መኪናው አውጥቶ አይጠቀመውም እንዴ? ምን ማለት ነው? መኪና ቶሎ ውጭ ላይ ነው ያለው። ራቅ ያለ ቦታ በእግሩ ተከትሎታል። ምን ያድርግሽ? ቆይ እኔ ወይኔ ራኔ አይምሮ የተጨነቀ በእናትሽ አንዱ መኪና አስቆሞ ይከተለው። ምንድነው ያዛችሁ እናንተ? ምንድነው ሀሳባችሁ? ራይድ ጠርቶ እሺ ያው እየነገርኩት ነው። ቴክስት አድርጌልታል። መጥራት አይጠበቅበትም። አይቶታል። በቃ ታክሲ እንኳን ኮንትራት ይዞ ይከተለው። እቺ ልጅ ሆነ ያሰበችው ሴራ አለ። እስቲ ጨዋታዋን እስከምች እንደምትቀጥል እናየውና እቺ ድፍረቷስ እኔ አይ ኮለደው አልጨረሽም?
እና ታዲያ አምጫታ እኛ መተን ነው ሰዳት እንዴ? ምን አይነት ቀልድ ነው? ያገኘች ሰው ግቢ ውስጥ ከሆንሽ ይዘሻት ግቢ። አንቺ ልጅ ትዕግስቴ ባትፈተተኝ ይችላልሻል። ግን እቃውን ቼክ አላደረግነውማ። አንቺ ደግሞ እንዴት ነው በዚህ መሀል ይሄን ነሰብ ቆይ ልንገራት። ሄላ በቃ እዛው ቆይ እሺ። አስገቢ ስልሽ ታስገቢያታለሽ። ትቆይ እንየው እስኪ። ቆይ እዛው እንዴ ምን አገባሽ? ካዘዝኩሽ እሸቴ በቃ እዛው ቆይ፣ ይዘሻት ቆይ። ስደውልሽ ታስገቢያታለሽ። 3 ቀን ሆኖታልና ቼክ እናደርገው ይሻላል። ኧረ በስመ አብ ምን አይነት ሆነት? ሂጂ አምጪና እንየው እስኪ። እኔ አሁን እንደዚህ ያለሽ እኔ ተመልከች። ይሄ የአንድ ቀኑ ምርት ነው ይሁን አለበት እንዴ? ግን ቆይ እየተቀላቀለ ካለ በሚለው እኮ ነው። የሰው ጥፍር እኮ እንደተነቀለ የሆነ ጊዜ ታስታውሻለሽ? ያ የሰዋ ነው ልጅ በዛ ስህተት ብቻ ሙሉ እንደተነቀለ ቀላቅሎበታል። እና እንዲህ አይነት ስህተት ደግሞ እንዳይኖር አንድ በአንድ እንትን ቼክ ያድርጉ። እሺ በቃ ግን የሆነ ነገር የተቀየረ ይመስላል። አይሹ ዲዛይኑ ማለት የሚፈልገው ነው አድርጉ ምናምን ብያቸው ነው ማለት ምን የተለየ ነገር ተጨመረበት? ሰው የተለየ ነገር ከተለመደው ይልቅ ወጣ ያለ ነገር ይፈልጋል። እርግጠኛ ነሽ? አዎ በጣም እንዴ ይሄን ታውቂውና እሱማ ያኛው ስለመሰለኝ ነው። አይ የተሻለ እንዲሆን በሚለው ነው። ምን አሰብኩ መሰለሽ? ምን አሰብሽ? እየመጣች ነው ደርሳለች? አይ አምጥታለች እኮ ኦልሬዲ በር ላይ ነን አለች። ስለዚህ ትመልሳት። ለምን መልሳዋ ነገር ምናምን ታመጣታለች። በእርግጥ እኮ ውስጥ ያለው አልተሰራም እኮ ውስጥ ያለው እያለ እቺ ብትመጣ ምንም አትጠቅመንም። የሷ ነገር ተላሽቷል። ግን ሰውነቷ ምናምን አንድ ነው የፈለኩት መቀጣጫ እንዲሆናት በ15 ደቂቃ ውስጥ ጭንቅላቷን ነው ማወቅ የፈለኩት ምን ያህል ቀልጣፋ ናት የሚለውን ነገር በ15 ደቂቃ ውስጥ። እኔ ግን ልቀጣት ፈልጋለሁ። አንዴ ወጣ ብለሽ ይቅርታ እንኳን አልጠየቀችኝም። ቀጣናት እኮ በቃ እንዲህ በ15 ደቂቃ ቃሏን አክብራ ከመጣች ይቅርታ እንደመጣች ትባላለች እኮ ትመልሳታለች። እንደገና ደግሞ ትመልሳለች። ለማንኛውም ማምጣቷን ማረጋገጥ ስላለብን አንዴ ቼክ አድርጊያት። ውጭ ማየቱ አይከፋም። አንዴ በጥፊ ባጠናገራት ራሱ ደስ ከቻልሽ በዛው እነቂያቱላ እና የሚደብረኝ ይመስልሻል? ሄላ አብሮ ይስጥልን። ሰላም ነው አለን። መረጃዎችን ሰምተህ? አዎ በጣም ቆንጆ እቃዎች አሉ፣ ጥራታቸውን የጠበቁ ምናምን። እንዴ ችግር የለውም፣ ዴሊቨሪ አለን፣ መተህም መውሰድ ትችላለህ። ከስተመር ነህ ወይስ እንደ አዲስ ለመጀመር ነው? እና ስለዚህ በቃ ስለ ጥራታቸው ምናምን በደንብ ታውቃለህ። ይሄ ላንተ አዲስ አይደለም። ለጊዜው እንደምፈልገው ቻፕስቲክ፣ ጥፍር ቀለም፣ ሌላስ? ለምን ሙሉ ፓኬጅ ይሆናል? በቃ 25% ቅናሽም አድርገናል። ችግር የለውም። ያው እንዴ የኛ ምርት እየሸጥክ እንዴት ትከስራለህ? አረ ችግር የለውም። ግን ደግሞ ማለት ባለፈው እንዲህ ስጋ ቤት ምናምን አለን ምናምን ብዬ ስለ እቃዎቻችንስ አንዳንድ ነገር ብዬ ነበር። እሱንስ ጉዳይ ጓደኛ ያለ ምናምን ብላኝ ነበር። እንዴት አደረከው? በእውነት ተስማማ? በቃ ስለዚህ አሪፍ ቤተሰብ እንሆናለን ማለት ነው። ኦኬ ችግር የለውም። እሺ አይ ይሄ አሪፍ ሀሳብ ነው። እሺ በጣም ቆንጆ። እሺ በቃ ይላካል። ልጆች እንትን እንዲልኩ አስደርጋለሁ። በቃ እሺ ማን ደውሎልሽ ነው? እሺ ቻው። አይ ከስተመር ስልክ ነው። አዲስ ከስተመር ነው ወይስ ነበር? አይ ነበር ነው። ሙሉ ፓኬጅ ፈልጌ ነው ምናምን አለ። ባለፈው እንደውም
ስለ ስጋ ቤትም አለን ቆንጆ ነው ምናምን ብዬው ጓደኛ አለና ከሱ ጋር ገናኝሻለሁ ምናምን ብሎኛል ነበር። እሱም ተስማምቷል ምናምን አለኝ በስራችን። ስለዚህ ከዚህ በኋላ ስጋዎችንም ያ አሪፍ በሚባል ደረጃ እናንቀሳቀሳለን ብዬ ነው ያሰብኩት። አንዳንድ ሀሳብ ነው ግን መለስኳቸው። አይተሻታል? አያዋት ግን መመለስ ያልነበረባት ልጅ ነች ነው። ምን መልሳት እኮ ለዛሬ ነው እንጂ ነገ ላይ ተመልሳ ትመጣለች። በጣም የምታጓጓ አቋሟ ሰውነቷ ነገ መልሳ ታመጣለች። አሁን ጸጉሯ ራሱ በጣም ረጅም ነው። ከሂማኒ ራሱ ይበልጣል። እዚህ ውስጥ ያሉት ራሱ እንዴ ሊሸቱ ደረሱ እኮ ከጧት እንትን ተብሎ ዛሬ ሁለቱንም መስራት አንችልም። ዛሬ አሁን ብታመጣት መልሳ ምን ታደርግልናለች? አይደለም አይ እቺኛዋን ቶሎ እንስራና ውስጥ ያለችውን ከዛ ለመስራት ማለት መመለሷ እየቆጨኝ ነው። አይ ነው እንድትመጣ እናደርጋታለን ማለት ነገ ታመጣታለች። አሁን እዚህ ጋር እንትን ከምትል ካልሽሽ ቤታችንን ከምታግማሙ እንትን የስጋ ቤቶቹ ደግሞ ምንም ቀልጥፍና የላቸውም እንዳየሽ ነው። እሱማ ሁሉም ነገር ከኛ ጠብቀው ነው። አንድ ጥፍር እስኪገነጥሉ ድረስ ራሱ በጣም ሰዓት ይፈጅባቸዋል። አሁን ስጋ ነው ስጋ ከጥፍር ላይ ይታያሽ ፍቀሽ ምናምን እስክታወጪ ረጅም ሰዓት ይፈጃል። አሁን ያሉት ቀልጣፋ ለመሆናቸው ነው እንጂ ረጅም ሰዓት እንኳን አይፈጅም ነበር። ምናምን አልዷ ሲመስለኝ እንደዛ ናቸው። ከጧት እንትን ያሉት በራሳችንም ቢሆን የመጡት በስራ ምናምን ሰው ጥፍር የአራት ሁለት እጅና ሁለት እግር እስኪገነጠል አስቢ። ጸጉር ምናምን ቆራርጠው ላጭተው እነሱ ታያቸው አያፈጥኑትም። ይሄ በጣም ትንሽ ይከብዳል ማለት በስራ ከስራ በቃ እንደዛ ከሆነ እንግባና እንጀምራ። አዎ ማለት ያለው እንደውም መርቦኛል በዚህ ሰዓት ረበሽ በርበሬ ምናምን ቡናም አልጠጣውም እያልሽኝ ነበር። አንደኛችንን በልተን ማወራረድ ነበር። ስልክሽን በር ልቆልፈው ግን መጀመሪያ ኧረ ይሁን ደግሞ ለማን ይመጣል በር ላይ ልጆች አይ ቢሆንም ውስጥ ስራ ልንይዝ እኮ ነው። በር መቆልፍ ይሻላል። ይሄ አያሰጋም ነው ታይ እንዴ አይ ቆልፍ አይኔ ማን ይታል ይሊገቡ ይባላል እስከመኝታ ድረስ ማን ምን ይሰራል? አለ መሰለኝ እንግባ ምንድነው እያረጋችሁ ያላችሁ? ምንድነው እያረግሽ ያለሽ? አንተ ዝም ትሰራለህ? እያየሽ ነው ምንድነው? ሬሳ ነው ማለት ምንድነው? ለምደበሰብሽ ባሩ ቆልፎ ብዬሽ ነበርኩ በክሳብ ተነሽ ያማል ልቀቂ ለቀቃት የማያዝ መብት የለም። ልቀቃት ምንድነው የምታረገው? ምን እያረጋችሁ ነው? ምን ፈልጋችሁ ነው? ምንድነው አልወጣም ነውጪ አደረስ ከመኝታ ገብተህ ምን ትሰራለህ? አባቷ ምንድነው ጓይሳብ ይጃባ ልጅ በረዶ ውጪ ያየ ነው በስመ አብ ና ነይ ቁጭ በይ ማለት አንተ ማነች? ምን ነሽ? አንቺ ነሽ ቁጭ በቀጠሮ እና ብለን አይ ነኝ አትተኝ ኖ በቀጠሮ እንድትመጡ እኮ ተነጋግረን ነበር። ምን እንደምትሰሩት ምንድነው ዛሬ ስለቀጠሮ እቃ ሳምፕል ምናምን ለማየት ነው። ይሄ ልጅቷ ጥፍር ነው። የምን ልጅቷ ማለት ነው? ያየ ነው ልጅቷ እኮ አሟስ የተኛችው አላየሃትም አይደለ? የተገነዘ ታሰው ታሞ ነው የሚገነዘው ሞቶ ነው። አረ በትራሽ ለተሳተኛችሁ ስለምን ራሷን ስለልሽ ምናምን አልነቃችሁም? 40 ቀን ሙሉ እያዳመጥሽ ነው? እያዳመጥኩ ነው። አሁን ወሬ አልፈልግም። እኔ ራሱ ወሬ አልፈልግም፣ ደክሞኛል። ውጣልኝ። አንቺ በስነ ስርዓት አታትንከኝ። ያሞራል ምናባ አትንከኝ። አይንሽን አጥፋልኝ ካሜራው። ለምን ቆይ ምንድን ነው የምትፈልጉት? አላማችሁ ምንድን ነው? እየሰማሽ ነው? እየሰማሁህ ነው። ምንድን ነው የምትሰሪው? ማለት ስለምትሰሪው ስራ በአጠቃላይ አውቄያለሁ። ከአንቺ ብዙ ማብራሪያ አልፈልግም። ምን ማለት ነው? ካወቅ እኮ ነግሬሃለሁ እኮ ባለፈው ስለነገርን ነው። ሁሉ ነገር አስረዳን አይደል? ፎቶዋ የሞት ምን ልታረጓት ነው? ቢላ ይዘሽ በዛ ላይ ልትበሏት ታማ ነው። እንዴት እየሰማሽ ነው? የሬሳ ስጋ ምን በለው? ሞታስ ቢሆን እንዴት ነው የሬሳ ስጋ ምን በለው? ስራሽ ስለሆነ ነው። ስራሽ ስለሆነ ምን ማለት ነው? መብላት ስራችን ምንድን ነው የምንበላው? አንቺ ዝም በይ። ስጠይቅሽ ታወሪያለሽ። አልገባም። በቤታችን መጣህ እንዴ? አንተ ታስጨንቀን እንደገና እንዳወራሃት ቁጠረው። መብቷ ነው። ምን እያልክ ነው? እሺ አሁን ምንም አልፈለግም እኮ የምትሰሪው ስራ ወንጀል ስለሆነ መቆለፍ ነበረብሽ። ትክክል እኮ ነው። ልቆልፍ ስትይ ነበር እኮ ነው መጀመሪያ ማለት የግለሰብ ቤት ነው። ቆመ እየሰለልከን ነበር። ቆሜ አይደለም እዚህ ቤት እየተደረገ ያለው ነገር በአጠቃላይ አውቃለሁ። ምን ማለት ያ ልጅ ምን ሲሰራ ነበር? ሲጀመር ውስጥ የሚጠራው ስልክ ማለት ምን ማለት ነው?
ለምን ካሜራውን ይዛችሁ ልናስልክ ይችላል? ካሜራው አስፈላጊ ነው። ምን ማለት ነው አስፈላጊ? እኛ አስፈላጊ ሆነ አልሆነ አይመለከተንም። ይዛችሁ እናቴ ይኸውልሽ አትጪ። እዚህ ጋር ምንም የሚያስጨው ነገር ምን ማለት እጫዋለሁ? ይሄ እኮ የግለሰብ ቤት ነው። አንቺ ምንድነው እያልሻለሽ? ምን እላለሁኝ? እያወራሁ ነው ያሉት። ካሜራውን ስነ ስርዓት ያዥ። ከአብረን ነው የምንወጣው። እንዳከበርነ ተከበርኩ ይሻላል። ያልገባኝም ቆይ ቀድመን ብናቅ ኮቺም ልጅ አትሞትም ነበር። ምኑን ብታውቅ መታመሟ ታሞከው ነው የሞተችው። ታድነት ነበር። እኛ እንኳን እንደዛ ተንከራተን ያላዳናትን ልጅ እንዴት ነው የምታደርገው? አልሞተችም። ሲጀመራል ትነቃለች ብለን ነው እኛም ተስፋ እየጠበቅን ያለነው። አዎ ግሉኮስ አርጋችሁ እየተንከባከባችሁ ጥፍሩን የታረከው አንስተዋል። ምን ማለት ነው? ሰጣኩ እኮ ሳምፕል ያዞሽ አንተ ጋር ይሁን። እኛ ስራችን እየሰራን ነበር። ጥፍር እኮ ኖርማል ነው። ለምን እየሰማሽ ነው? አንዳካለው የስራችን አንዳካለው ጸጉሯንም ላጭታችኋታል አይደል? ቤታችን ላታገኝ አትችልም። ተገንዛለች እያልክ እንዴት ነው የሬሳ ጸጉር ማይላጨው? ምንህን ነው የሚያምህ? እቺ ልጅ የካንሰር በሽተኛ ናት። ግዴታ ደግሞ መላጨት ነበረባት ሕክምና ላይ። መድኃኒት እየወሰደች ነው። ሰውነቷ ራሱ በጣም ነው እየቀነሰ ያለው። እንኳን አይደለም ጸጉሯ መላጨት። እቺ ልጅ ከዛሬ ነገ ተነቃለች። በተስፋ ነው እየጠበቅን ያለ ነው። አንተ ማን ነህ? ከስተመር አይደለክ? ለምን ምን አስረዳው? ቆይ ከውጭ ሰዎች ልጥራና አሪፍ ለምርመራ እንዲሆን ያርጉት። ለምን አይቻልም? አንፈቅድልህም። ለምርመራ ምንም አይነት መብት የለህም። ማለት ሆስፒታል ነው የመጣችሁ። ምንም የምትመረመሩ ነው አይቻልም። አልፈቅድልህም። ምናምን እንዲመረመር ሰው ጥሩልኝ። አንደኛ ከሆስፒታል ነው የመጣችሁ። ተመርምራ ነው የመጣችሁ። አልቀመጥም። ምን ማለት ነው? አላማችሁ ምንድነው? እየሰማሁህ ነው። ልስማኝ። ስራክ ምንድነው? ለስራ ነው አይደል የመጣኸው? አሁን ዛሬ ልትመጣ ነገ ልትመጣ ነው ተስማምተን የሄድከው? መጣው ዛሬ ለምን መምጣት ስላለብኝ እናንተ ጋር መምጣት ስላለብኝ ስለምትሰሩት ስራ በእርግጠኝነት አውቄ ነው የመጣሁት። እዚህ ቤት ውስጥም ካሜራ አስቀምጬ ነው። የምን ካሜራ? ድብቅ ካሜራ አስቀምጬ ነው የሄድኩት። የምትሰሩት ስራ በእቃ የተቀመጠ ጥፍር እንዴት አይነት ህሊና ያላችሁ ጥፍር ታዲያ በቃ ነው እንጂ በምን ሊቀመጥ ይችላል? አልገባኝም። ደላላችሁስ እኔ ጋር ነው። ምን ደላላ? እኔን እንዲከተለኝ ሰው አዛችሁ ነበር አይደል? እሱም እኔ ጋር ነው። አንተን ስለተጠራጠርን አዘናት ማለት እኔ ጋር ነው። እሱ ምንም አንተ ማንነክ ምንድነክ? የሰማሽ ነው። አሁን ስለኔ ማንነት ውጭ ያሉ ሰዎች አሉ እኮ ነው። ማናችሁ ምንድናችሁ? እኛ መርማሪ ጋዜጠኞች ነን። እና ታደከኝ የሚያገናኘውን ፓርት ነው ያሳይሻል። የምትመጣው ካሜራ ይዘህ መርማሪ ጋዜጠኛ ሆነ ነው በስነ ስርዓት። አሁን አወቅሽኝ በደንብ። ስለዚህ ምንድነው? አሁን እንሂድ። ችግር የለውም። እንደለመዱ የሆነ ገንዘብ ምናምን ማን ነው ገንዘብ ይፈልገው? አንቺ ስነ ስርዓት ይኖርሽ። ጋዜጠኞች ነን። ከገንዘብ ውጭ ታዲያ ምን እየሰማሽ ነው? እየሰማሁህ ነው እኮ ስነ ስርዓት ያዥ። አሁን የምፈልገው ቀጥታ ሄደን ሱቆቻችሁን የምታከፋፍሉላቸውን ሰዎች በስነ ስርዓት ታሳዩኛላችሁ። ለምንድን ነው እናሳየው? ማየት ስላለብኝ እንዳትመላለሽ። ታማኝ ከስተመራችን ስላልሆንክ የማሳየት መብት ግዴታ የለብንም። አናሳይም። አንተ ማሳዩኝ ማለት መብት የለህም። እንደዚህ አይነት አስቀያሚ ሰው አላሳየም በጭራሽ። ልናሳይ አንችልም። አላማችሁ ምንድነው? ቆይ ቤታችን ድረስ መጣ አይደል? ሱቃችን እስከ ቤት መጣ እስከ መደብደብ ደረጃ የሚያደርስ ገና ረግጥሻለሁ። ለምን እንደምትረግጠኝ? በሽተኛ አረጉኝ ታውቃለህ? አንተ ራስህ እኮ በሽተኛ ነህ። ካላምን አልክ እንጂ በሽተኞች ናችሁ እንጂ። ዛሬ ግን እኔ ራሴን እያመመኝ ነው። እግዚአብሔርን ምንድነው ከዚህ እስከ የግለሰብ ቤት ዘው ብላችሁ መምጣታችሁ፣ ከዛም አልፎ የሞተ ሬሳ ሰው ገላችኋል ማለታችሁ ምንድነው ሀሳባችሁ? እሺ ለምን ተቀመጠ እዚህ ቤት ውስጥ? ታማ ነው ከሆስፒታል ከቆማን የወጣችሁ ትነቃለን ብለን ተስፋ ያደረግነው ገባክ? አዎ ኑ ግቡ። ልጅቷ እህታችን ናት። መሞቷን እንኳን እኛ ማመን አቅቶን ነው ያቆየናት። አስቸኳይ አላበጭራሽ ይውሰዷት። ከሆስፒታል እኮ ነው የወጣችሁ። ሌላ እኮ ምንም የምታመጣው ታሪክ የለም። እሺ ተነሱ። የማን እነሳችሁ ነው? የሰው ምን እነሳው? እየሰማሽ ነው? እየሰማሁህ ነው። ተነሺ፣ ሱቆቹ ጋር እንሄዳለን። አንሄድም፣ የትም ሱቅ አንሄድም። ከቤታችን አንወጣም ዛሬ። እንደው ቀልድ ነው እንዴ? ጭራሽ አዛዥ ልትሆንብን ነው? ቴክስት አድርግለት ነው። ለማን ነው አለ? እሱንም ገና ታሳይኛለሽ። አናሳየ። ያምን ስለምን እንደምታወራው ምንድን ነው የሚቀበጣጠረው? እየሰማች ነው? ሲጀምር አንተ ራስህ ማለት ነው ከዚህ ላትወጣ ትችላለህ። ስለዚህ ራስህ የምትፈሩት ነገር የለም አይደል? ምንም አለ ንጹህ ማስራችሁ እንሂድ። ሱቆቹን አሳይ። ተነሽ፣ ኖርማል ነው። ነይ ተነሽ። ምንም አያመጣም። አሁን ግን ያንተን ቁጣ ትእዛዝ ምናምን አክብሬ እንዳይመስል ገብቶኛል። ንጹህ ስራ ስለሆነ የምትሰሩት ችግር የለም። በቃ ውጪ። ውድ ቤተሰቦቼ ዛሬ ሳንጨርስ ማደር ስለሌለብን ነው። ደግመንም አልተገናኘንም። ቅድም እንዳገኘኋችሁ ናችሁ። ሱቆቹን እናያቸው። ሱቆቹ ይታሸጉ። ከዛም ባሻገር አለቃ ያሉትንም ሰው ወደ ሰውን በግዳቸው የህግ አካላት ውጭ ስላሉ ሲያያቸው መናገራቸው አይቀርም።
እናንተ ግን እስከዛው ቪዲዮ ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡ ከዚህ ከሰውነት የወጣ ስራ እየሰሩ ያሉ ሰዎች ናቸው ግን ኮንፊደንሳቸው በራስ መተማመናቸው በጣም የሆነ አሪፍ ስራ የሆነ ሰው የሚረዳ ትልቅ ስራ የሚሰሩ አይነት ነው የሚመስሉት ስለዚህ እኔ ቃል የለኝ ለእንደዚህ አይነት ሰዎች ብቻ የሚሆነውን አብረን የምናየው ነው የሚሆነው ቀጣይ ቪዲዮ ላይ እስክንገናኝ ድረስ ቸር ቆዩልኝ